ሰላም እንዴት ናችሁ? ዛሬ ኳድራቲክ ኢኒኳሊቲዎችን ሶልቭ የምናደርግበትን ሁለተኛውን መንገድ ሳይን ቻርት ሜተድን አሳያችኋለሁ። ከዚህ በፊት የሰራሁላችሁ ቪዲዮዎች ላይ አብሶሊት ኢኒኳሊቲዎችን ሶልቭ አድርገናል። ጀስት ኖርማል ኢኒኳሊቲዎችንም እንዴት ሶልቭ እንደምናደርግ የሰራኋቸው ቪዲዮዎች አሉ። እነሱ ላይ ጥያቄ ካላችሁ እሱ ቪዲዮዎች ማየት ትችላላችሁ። ኳድራቲክ ኢኒኳሊቲዎችንም ሶልቭ ለማድረግ የመጀመሪያው ፕሮዳክት ፕሮፐርቲስ ሜተድ ነው። እሱንም ማየት ከፈለጋችሁ ስለሱም ቪዲዮ ሰርቻለሁ። ዛሬ የመጨረሻው ሜተድ ኳድራቲክ ኢኒኳሊቲ ላይ ሳይን ቻርት ሜተድ ነው። ሳይን ቻርት የምንለው ቴብል ወይም ደግሞ ነምበር ላይን ነው። ምን ለማድረግ ነው የምንጠቀምበት? ኳድራቲክ ኢኒኳሊቲዎችን ሶልቭ ለማድረግ። ኳድራቲክ ኢኒኳሊቲዎችን ሶልቭ ስናደርግ ግን በሳይን ቻርት ሜተድ ስንሰራ የግድ ፋክተራይዝ ማድረግ ይኖርብናል። ወደ ሊኒየር ባይኖሚያልስ ፋክተራይዝ አድርገን የምንሰራበት ሜተድ ነው ማለት ነው። ሶ በቀላሉ ይሄን ሜተድ እንዴት እንደምንሰራ ለማሳየት አንድ ቀላል ኤግዛምፕል ልስጣችሁ። ለምሳሌ ኤክስ ስኩዌር ማይነስ 3x ለዛን 10 ተብሎ አንድ ጥያቄ ቢሰጠን መጀመሪያ ይሄ ኳድራቲክ ኢኒኳሊቲ ነው። ሶ መጀመሪያ ቅድም እንዳለው ፋክተራይዝ ማድረግ ይኖርብናል ማለት ነው። ስለዚህ መጀመሪያ ሪአሬንጅ እናድርገው። ቴንን ወደ ሌፍት ሳይድ ሙቭ እናድርጋትና ኤክስ ስኩዌር ማይነስ 3x ማይነስ 10 ሌዛን 0 ይሆናል ማለት ነው። ሶ ይሄንን ፋክተራይዝ ለማድረግ ተደምሮ ማይነስ 3 ተባዝቶ ማይነስ 10 የሚሰጠን ሁለት ቁጥር እንፈልጋለን። 2 እና ማይነስ 5 ናቸው። ሶ የዚህ ፋክተራይዜሽን ኤክስ ፕላስ 2 ታይምስ ኤክስ ማይነስ 5 ይሆናል ማለት ነው። ሌዛን 0። ሶ የዚህ ሶሉሽን ምን ይሆናል? ኢኳሊቲ ቢሆን ኖሮ ኤክስ ኢኳልስ ማይነስ 2 እና ኤክስ ኢኳልስ 5 ነበር የሚሆነው አይደለ? ስለዚህ እነዚህን ሁለት ቁጥሮች ካገኘን በኋላ ይሄንን 0 የሚያደርጉትን ሁለት ቁጥሮች ካገኘን በኋላ በእነሱ ቁጥሮች ነው ሳይን ቻርታችንን የምንሰራው። ሶ መጀመሪያ ኮለመን ላይ ምን እንጽፋለን? እነዚህ ፋክተራይዝ የተደረጉትን ሊኒየር ኢኩዌሽኖች እንጽፋለን ወይም ደግሞ ሊኒየር ኤክስፕሬሽን እንጽፋለን። የመጀመሪያው ኤክስ ፕላስ 2 ነው። ሶ ኤክስ ፕላስ 2 እንጽፋለን። ኔክስት ላይ ኤክስ ማይነስ 5 እንጽፋለን። ከዛ መጨረሻ ላይ ፕሮዳክቱን ኤክስ ፕላስ 2 ታይምስ ኤክስ ማይነስ 5 እንጽፋለን ማለት ነው። ሰከንድ ኮለመን ላይ የምንጽፈው መጀመሪያ ካገኘነው ሶሉሽን ውስጥ ወይም ደግሞ ዜሮ ከሚያደርጉት ቁጥሮች ውስጥ ትንሿን ቁጥር ፒክ እናደርጋለን። ከማይነስ 2 እና ከ5 ትንሹ ቁጥር ማይነስ 2 ነው። ስለዚህ ማይነስ 2ን እንወስድና ከማይነስ 2 ያነሰ ቁጥር እንወስዳለን በነምበር ላይ። ሶ የመጀመሪያው የሚሆነው ምን ይሆናል? ኤክስ ለዛን ማይነስ 2 ይሆናል ማለት ነው። ሶ ከዛ በፊት ላሉት ቁጥሮች ይሄ ኢኩዌሽን ያለው ሳይኑ ምን ይመስላል የሚለው እናያለን ማለት ነው። ከዛ ኔክስት ላይ ማይነስ 2 ሲሆን ራሱ which is x equals ማይነስ 2 የሚለውን እናያለን። ከዛ ኔክስት ላይ ደግሞ ከማይነስ 2 እና እስከ 5 ያለውን ሳይኑ ምን እንደሚመስል እናያለን which is ማይነስ 2 ለዛን x ለዛን ማይነስ 5 አድርገን ከዛ ደግሞ 5 ሲሆን ከዛ ኤክስ ግሬተር ዛን 5 ማለት ነው። ሶ እነዚህን ሁለቱን ቁጥሮች ብቻ ተጠቅመን ከማይነስ 2 ያነሰ ቁጥር ማይነስ 2 ሲሆን ከማይነስ 2 እስከ 5 ሲሆንና ከ5 በላይ ሶ እንደዚህ ነው ሁሉ ጊዜ የምንሰራው ማለት ነው። ያለንን ሁለት ሶሉሽን ካገኘን በኋላ ሶ እነዚህን ከጻፍን በኋላ ራንደምሊ ቁጥሮች ፒክ እያደረግን ሰብስቲቲዩት እያደረግን ነው የምንሰራው። ስለዚህ ይሄንን ስንሰራ ምን እናደርጋለን? ኤክስ ፕላስ 2 ዜሮ የሚሆነው መቼ ነው? ኤክስ ማይነስ 2 ሲሆን አይደለ? ስለዚህ ማይነስ 2 ላይ 0 እናደርጋለን። ከዛ ከማይነስ 2 በላይ ያሉ ቁጥሮችን ስንጠቀም ከማይነስ 2 እስከ 5ን ብንጠቀም ፖዚቲቭ ቁጥር ነው የሚመጣው። ለምሳሌ ከማይነስ 2 እስከ 5 ማለት 0 ብንተካ ለምሳሌ 0 ፕላስ 2 2 ነው which is ፖዚቲቭ ማለት ነው። ስለዚህ ፕላስ ሳይን እናስቀምጣለን። 5ን ብንተካ 7 ነው የሚመጣው ፕላስ ሳይን ነው፣ አሁንም ፖዚቲቭ ነው። ከ5ም በላይ ቁጥሮች ብንተካ ይሄ ነገር ሁለት መደመር ስለሆነ ፖዚቲቭ ነው የሚመጣው። ስለዚህ ፖዚቲቭ። ከማይነስ 2 ያነሰ ቁጥር ማይነስ 3 ለምሳሌ ብንተካ ማይነስ 1 ነው። ስለዚህ ከማይነስ 3 ያነሰ ቁጥር ከተካን ደግሞ ማይነስ ይመጣል ማለት ነው። ከዛ ኔክስት ላይ ደግሞ ኤክስ ማይነስ 5 ላይ ስንመጣ ለኤክስ ማይነስ 5 ዜሮ የሚሆነው መቼ ነው? ኤክስ 5 ሲሆን ነው። ስለዚህ ኤክስ ኢኳልስ 5 ያልነው ጋር 0 እናደርጋለን። ከዛ ውጪ ከ5 በላይ ቁጥሮች ከተካን ትልቅ ቁጥር ላይ ስለሆነ እየቀነስን ያለ ነው ፖዚቲቭ ቁጥር ነው የሚመጣው። 6 ብንተካ ለምሳሌ 6 ሲቀነስ 5 1 ነው። ስለዚህ ፖዚቲቭ ቁጥር ይመጣል። ከ5 ያነሰ ቁጥር ደግሞ ብንተካ ለምሳሌ 0 ብንተካ ማይነስ ነው የሚመጣው፣ ኔጌቲቭ ነው ቁጥሩ። ስለዚህ ኔጌቲቭ ይመጣል። ማይነስቱን ብንተካ ኔጌቲቭ ነው የሚመጣው። ከማይነስቱም ያነሰ ቁጥር ራንደምሊ ፒክ አድርጋችሁ ሰብስቲቱት ብታደርጉት ኔጌቲቭ ይመጣል። ሶ ይሄንን ሳይን እንሰራለን ማለት ነው። ይሄንን ሳይን ስንሰራ ቀላል ኢዚ ሜትድ የምነግራችሁ ትሪክን የምጠቀመው ሁሉ ጊዜ የኤክስ ኮኤፊሽንት ፖዚቲቭ ከሆነ አሁን እዚህ ጋር እንደምናየው ኤክስ ኮኤፊሽንት ፖዚቲቭ ከሆነ ሁሉ ጊዜ 0 ካልንበት በስተቀኝ ፖዚቲቭ ነው የሚመጣው።
ከዜሮ በስተግራ ደግሞ ኔጌቲቭ ነው የሚመጣው ሁል ጊዜ። የኤክስ ኮሸንት ግን ኔጌቲቭ ከሆነች ሪቨርስ ይሆናል ማለት ነው። ሶ በቀላሉ እንደዛ መስራት እንችላለን። ከዛ ኔክስት ላይ የምናደርገው ማባዛት ነው። እነዚህ ሁለት ሊኒየር ኢኩዌሽኖች በዚህ በኩል እንደተባዙት ሳይናቸውንም እናባዛለን። ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ይመጣል። ዜሮ ሲባዛ ኔጌቲቭ ዜሮ፣ ፖዚቲቭ ሲደመር አይሚን ሲባዛ ኔጌቲቭ ኔጌቲቭ ይመጣል። ፖዚቲቭ ሲባዛ ዜሮ ዜሮ፣ ፖዚቲቭ ሲባዛ ፖዚቲቭ ፖዚቲቭ ይመጣል። ሶ አሁን ወደ ኢኩዌሽናችንን እንመለስና የተሰጠን ሳይን ለዛን ዜሮ ነው። ከዜሮ የሚያንስ የሚሆንበትን የተጠየቀው። ሶ ከነዚህ መጨረሻ ላይ ከሰራናቸው ውስጥ ኔጌቲቭ ቁጥር which is ሌዛን ዜሮ የሆነው መቼ ነው? ከማይነስ 2 እስከ 5 ነው። ሶ ሶሉሽናችንን በቀላሉ ማግኘት እንችላለን ማለት ነው። ሶ ሶሉሽኑ ማይነስ 2 ሌዛን ኤክስ ሌዛን 5 አድርገን መስራት እንችላለን። በኢንተርቫል ደግሞ ከማይነስ 2 እስከ 5 ብለን ዊዝን ኦፕን ኢንተርቫልስ ማስቀመጥ እንችላለን ማለት ነው። ኦር ኢኳል ቢኖረው ኖሮ ሌዛን ኦር ኢኳል ቱ ቢሆን ኖሮ እንትናችንም ላይ ኦር ኢኳል ቱ እንጨምርበታለን። ፕላስ ደግሞ ብራኬቱ ክሎዝድ ብራኬት ይሆን ነበር ማለት ነው። ግሬተር ዛን ቢሆን ኖሮ ደግሞ ፖዚቲቭ የመጣበትን እንወስዳለን which is ኤክስ ሌዛን ማይነስ 2 እና ኤክስ ግሬተር ዛን 5 እንወስዳለን ማለት ነው። ሶ ሳይን ቻርት በጣም ቀላል ሜትድ ነው። ብዙ ጊዜ ለመስራት ከፕሮዳክት ፕሮፐርቲ እኔ ሪከመንድ ማድረገው ይሄኛው ሜትድ ነው፣ በቀላሉ መስራት የምንችልበት ሜትድ ስለሆነ ማለት ነው። ሶ ይሄንን ሜትድ ተጠቅማችሁ እናንተ የምትሰሩት ጥያቄ የምሰጣችሁ ፎር ኤክስ ማይነስ ኤክስ ስኩዌር ግሬተር ዛን 12 የሚለውን ጥያቄ ስሩና መልሱን ኮመንት ላይ ያስቀምጡልኝ። ኔክስት ላይ ደግሞ የ11ኛ ክፍልን ዲተርሚናንት የሚለውን ቻፕተር እናያለን ማለት ነው። ብዙዎቻችሁ ኮመንት ላይ ስጽፉልኝ ስለነበረ ስለሱ ዲስከስ እናደርጋለን። ነገር ግን እዚህ ቻፕተር ላይ ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ እሱን ዲስከስ ማድረግ እችላለሁ። ያልገባችሁ ነገር ካለ ኦር ሌላ እንድሰራላችሁ የምትፈልጉት ፖርሽን ካለ አስተያየት ካላችሁ ኤኒቲንግ መጻፍ ትችላላችሁ ኮመንት ላይ። ለጓደኞቻችሁ ሼር አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። መለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። መልካም ጊዜ